ወዳጆቼ ከዘፍጥረት እስከ ዮሐንስ ራእይ ብታነቡ እግዚአብሔርን እየፈሩ የተረሱ ሰዎች አታገኙም። እግዚአብሔርን እየተከተሉ ያፈሩ ሰዎች አታገኙም። ቢዘገይም እግዚአብሔር መጥቶ እንባቸውን ያበሰላቸው፣ መከራቸውን ያስረሳቸው፣ ታሪካቸውን የቀየረላቸው ብዙ ሰዎች ታገኛላችሁ። በጌታ በኢየሱስም ዛሬ ማለዳ በእግዚአብሔር የምትታሰቡበት ጊዜ ይሆናል። እስካሁን ድረስ የጸሎት ርዕስ ናችሁ። እስካሁን ድረስ የሆነ ርዕስ ናችሁ። እስካሁን ድረስ የችግር የጭንቀት ምናምን ርዕስ ናችሁ። እስካሁን ድረስ የጸሎት ርዕስ እየሰጣችሁ ሊሆን ይችላል። በዚህ ጉዳይ እያላችሁ አሁን ርዕሱ ይቀየርና እንደዚህ ይሆናል። በጌታ በኢየሱስም ሰዎች እናንተ እግዚአብሔር ስላሰባችሁ ሰዎች ከዚህ በኋላ የሚያስቧችሁ በጥያቄ አይደለም፣ በምስጋና እግዚአብሔር የምስጋና ርዕስ ያደርጋችሁ። አንድ ዓመት 2 ዓመት አይደለም 10 15 25 ዓመት ያስቆጠረ ጥያቄያችሁ ማንም ቢያስባችሁ፣ ነገስታት ቢያስቧችሁ፣ ጓደኛ ቢያስባችሁ የማይመለስ እንቆቅልሽና ጥያቄያችሁ እግዚአብሔር ሲያስባችሁ ግን ስለሚመለስ በእግዚአብሔር መታሰብ የዘመን ቋጠሮን፣ የዘመን እንቆቅልሽን፣ የዘመን ችግርን ይፈታል። ስለዚህ ያልኳችሁ ያለሁት እንደዚህ እግዚአብሔር ያስብሃል ብዬ ስል የዘመናት ጥያቄ ይመለሳል እያልኩ ነው። ለመሰላችሁ እግዚአብሔር በሰው እንድትረሱ የሚያደርገው እሱ እንዲያስባችሁ ስለሚፈልግ ነው። በሰው መታሰብ ምናልባት ስማ ያ ጠጅ አሳላፊ ዮሴፍን ቢያስበው ምናልባት ሊያደርገው የሚችለው የሱ ብርሌ አጣቢ ነው። እግዚአብሔር ደግሞ ዴስቲኒያችሁን የሰው አለቅላቅ የሆናችሁ እንድጨርሱ አይፈልግም። ሰው እንዲረሳችሁ የሚፈልገው ሰው እንዲረሳችሁ ከነጭራሹ እንዲረሳችሁ የሚፈልገው ካሰባችሁ እሱ ሊያስባችሁ፣ ካነሳችሁ እሱ ሊያነሳችሁ፣ ከረዳችሁ እሱ ሊረዳችሁ፣ ካገዛችሁ እሱ ሊያግዛችሁ ነው። የዚህ ዘመን የብዙ ሰዎች ጥያቄ እግዚአብሔር ረስቶኛል የሚል እንደሆነ አስባለሁ። እግዚአብሔር ጓደኞቼን አስቧል፣ ቤተሰቦቼን፣ ዘመዶቼን፣ አብረውኝ የሚጸልዩ የሚያገለግሉ ሰዎችን አስቧል፣ እኔን ግን ረስቶኛል የሚል ብዙ ሰዎች ዘንድ ያለ ጥያቄ እንደሆነ እገምታለሁ። እንባዬ አልታበሰም፣ መከራዬ አልቀነሰም፣ እንደውም ጩኸቴ እየጨመረ ነው እየሄደ ያለው። እግዚአብሔርን እያገለገልኩት፣ እየተከተልኩት፣ እያመንኩት፣ ነገር ግን በብዙ ተግዳሮት ውስጥ ነው እያለፍኩ ያለሁት። እግዚአብሔር እንደረሳኝ ይሰማኛል የሚል ሐሳብ ያላችሁ ሰዎች በዚህም በማርሴል ቴሌቪዥን ልትኖሩ ትችላላችሁ። ይሄ በእጄ ይዤ የምትመለከቱት መጽሐፍ እግዚአብሔር ሰው የረሳበት መጽሐፍ ሳይሆን እግዚአብሔር ሰው ያሰበበት መጽሐፍ ነው። ይሄ መጽሐፍ እናንተ እጅ ላይ ያለው ይሄ ጥቁሩ መጽሐፍ ይሄ የእግዚአብሔር ቃል ሰው የተረሳበት መጽሐፍ አይደለም። ሰው የሞተበት መጽሐፍ አይደለም። የሞተ የተነሳበት፣ የተረሳ የታሰበበት፣ የተበላሸ የተስተካከለበት። እዚህ መጽሐፍ ላይ ስታነቡ ከዘፍጥረት እስከ ዮሐንስ ራእይ እግዚአብሔር ወንዶችን ሴቶችን ሲያስብ፣ ካፈር ከትቢያ ሲያነሳ፣ ታሪካቸውን ሲቀይር የምታነቡበት መጽሐፍ ነው። በዚህ መጽሐፍ ውስጥ ያለ የእግዚአብሔር ቸርነት ዘንድሮ ወደ እናንተ ቤት ይመጣል። አጠገባችሁ ያለውን ሰው እንደዚህ ንቁትና እግዚአብሔር ያስብሃል በሉ። ወዳጆቼ ከዘፍጥረት እስከ ዮሐንስ ራእይ ብታነቡ እግዚአብሔርን እየፈሩ የተረሱ ሰዎች አታገኙም። እግዚአብሔርን እየተከተሉ ያፈሩ ሰዎች አታገኙም። ቢዘገይም እግዚአብሔር መጥቶ እንባቸውን ያበሰላቸው፣ መከራቸውን ያስረሳቸው፣ ታሪካቸውን የቀየረላቸው ብዙ ሰዎች ታገኛላችሁ። በጌታ በኢየሱስም ዛሬ ማለዳ በእግዚአብሔር የምትታሰቡበት ጊዜ ይሆናል። እግዚአብሔር ጸሎታችሁን ያስባል። እግዚአብሔር ድካማችሁን ያስባል። እግዚአብሔር ልፋታችሁን ያስባል። መጽሐፍ ሲናገር እንደዚህ አለ፣ እግዚአብሔርም እንደተናገረው ሳራን አሰባት አለ። በጌታ በኢየሱስም እንደተናገራችሁ እግዚአብሔር ያስባችኋል። እንደሰማችሁት እግዚአብሔር ያስባችኋል። አንድ ጊዜ እንደገና አሜን የሚል ሰው ካለ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈ በጌታ በኢየሱስም እግዚአብሔር ያስባችኋል። ከማደሪያው ያስባችኋል። ከመንበሩ ያስባችኋል። ወዳጆቼ የሰው ማሰብ ሐሳብ ብቻ ሆኖ ነው የሚቀረው። የእግዚአብሔር ማሰብ ማዳን ነው። የእግዚአብሔር ማሰብ ጣልቃ መግባት ነው። የእግዚአብሔር ማሰብ ነቀፌታን ማስወገድ ነው። የእግዚአብሔር ማሰብ መካንነትን ማስወገድ ነው። የሰው ማሰብ አይደለም የእግዚአብሔር ማሰብ። የሰው ማሰብ ከሐሳብ አያልፍም። ተባረኩ። ቁጭ በሉ። የኢትዮጵያ ሕዝብ ስልክ እንጨት ሲተከል ቆሞ ያያል ማለት ይረዳሃል ማለት አይደለም። ኢትዮጵያ ውስጥ መኪና ሲገጭ ሰው ቆሞ ያያል።
ቆሞ ያያል ማለት ይረዳሃል ማለት አይደለም። እግዚአብሔር ያይሃል ማለት ግን ይረዳሃል ማለት። እግዚአብሔር ያይሃል ማለት ያነሳሃል ማለት። በጌታ በኢየሱስም ዘንድሮ እግዚአብሔር ያስባችኋል። ስማችሁን ከመዝገብ ውስጥ ያወጣዋል። መርዶክዮስን ባለቀ ሰዓት እንዳሰበው አዋጅ እንደገለበጠለት ልክ እንደዛ በጌታ በኢየሱስም ከተረሳችሁበት ቦታ ትታሰባላችሁ። ዘፍጥረት መጽሐፍ ምዕራፍ 8 ቁጥር 1 የሚለው እንደዚህ ነው። እግዚአብሔርም ኖህን አሰበ። ኖህን ብቻ አይደለም አብረውት የነበሩትንም እንስሳት ሁሉ አሰበ። ከብዙ ቀን በኋላ በር ተዘግቷል፣ ብዙዎች ከህይወት ጎለዋል እና እግዚአብሔር አሰበ። ከዛ ማሰብ ሲጀምር የሆነው ነገር አንድ ነገር ነው። ውሃው መጉደል ጀመራል። ቀስ ቀስ እያለ መጉደል ጀመራል። እግዚአብሔር አሰበ። ወዳጆቼ እግዚአብሔር ሲያስባችሁ የዘመናት ጥያቄያችሁ ይመለሳል። ስለዚህ ያልኳችሁ ያለሁት እንደዚህ ነው። 1 ዓመት 2 ዓመት አይደለም 10 15 25 ዓመት ያስቆጠረ ጥያቄያችሁ ማንም ቢያስባችሁ፣ ነገስታት ቢያስቧችሁ፣ ጓደኛ ቢያስባችሁ የማይመለስ እንቆቅልሽና ጥያቄያችሁ እግዚአብሔር ሲያስባችሁ ግን ስለሚመለስ በእግዚአብሔር መታሰብ የዘመን ቋጠሮን፣ የዘመን እንቆቅልሽን፣ የዘመን ችግርን ይፈታል። ስለዚህ ያልኳችሁ ያለሁት እንደዚህ እግዚአብሔር ያስብሃል ብዬ ስለ የዘመናት ጥያቄ ይመለሳል እያልኩ ነው። በእግዚአብሔር መታሰብ አድራሻ ይቀይራል። በእግዚአብሔር መታሰብ መታወቂያህን ይቀይረዋል። በእግዚአብሔር መታሰብ ታሪክህን ይቀይረዋል። በእግዚአብሔር መታሰብ ከዜሮ ወደ ሂሮ እንድትመጣ ያደርጋል። ታሪክን ይቀይረዋል። ኢየሱስ ጌታ ነው። 3 ነገር ነው በኖህ ህይወት የምትመለከቱት። አንደኛ እግዚአብሔር አሰበው ይልና አንደኛ የሆነው ነገር ውሃው ጎደላል። እየጎደለ ሄዳል። ሁለተኛ ምልክት ሰጠው። እርግቧ የለመለመ ወይራ ይዛለት መጣች። ሶስተኛ ቃል ሰጠው። አሁን አንተና ልጆች ካንተ ጋር ያሉት ሁሉ ከመርከቢቷ ውጧል። መስኮት ከፈተለት፣ በር ከፈተለት። በአራራት ተራራ ላይ አቆመው። ስለዚህ ዛሬ ማለዳ እባርካችኋለሁ። በዚህ ቃል ላይ ሆኜ እጸልይላችኋለሁ። እግዚአብሔር ያስብሃል ብያለሁ። ሲያስብ የመጀመሪያው የሚሆነው ነገር ምን መሰለ? እንቅስቃሴን የገደበ ነገር ከዚህ በኋላ በኢየሱስም ይጎላል። በደንብ አሜን በል። በደንብ ይጎላል በጌታ በኢየሱስ። መከራ፣ ለቅሶ፣ ችግር፣ ፍርሃት፣ የትኛውም የከበበ ነገር እንዳትወጣ እንዳትገባ ያደረገ ነገር እየደረቀ እየጎደለ በጌታ በኢየሱስም ይሄዳል። እዚህ ድረስ የደረሰባችሁ ሰዎች ይሄ ከፊት ለፊታችሁ ያለው ሲዝን መከራ የሚጨምርበት ሲዝን አይደለም። እንባ የሚጨምርበት ሲዝን አይደለም። ይሄ ከፊት ለፊታችሁ ያለው ሲዝን ችግራችሁ የሚጨምርበት ሲዝን አይደለም። እየጎደለ መጽሐፍ እንደተናገረ ከ150 ቀን በኋላ ውሃው እየጎደለ ምድር ደረቀች እንደሚል ኖህ እንደገና መስኮት ከፍቶ እንደወጣ ያን ቃል ጋር ሆናችሁ አሜን ብላችሁ ውሰዱ። ይሄን የበረከት ቃል ውሰዱ። በጌታ በኢየሱስ ስም ያስጨነቃችሁ ነገር ይጎላል። በኢየሱስ ስም ይቀንሳል። እግዚአብሔር ሲያስባችሁ የምስጋና ርዕስ ያደርጋችኋል። እስካሁን ድረስ የጸሎት ርዕስ ናችሁ። እስካሁን ድረስ የሆነ ርዕስ ናችሁ። እስካሁን ድረስ የችግር የጭንቀት ምናምን ርዕስ ናችሁ። እስካሁን ድረስ የጸሎት ርዕስ እየሰጣችሁ ሊሆን ይችላል። በዚህ ጉዳይ እያላችሁ አሁን ርዕሱ ይቀየርና እንደዚህ ይሆናል። በጌታ በኢየሱስ ስም ሰዎች እናንተን እግዚአብሔር ስላሰባችሁ ሰዎች ከዚህ በኋላ የሚያስቧችሁ በጥያቄ አይደለም፣ በምስጋና እግዚአብሔር የምስጋና ርዕስ ያደርጋችኋል። እግዚአብሔር አብርሃምን አስቦት የምስጋና ርዕስ እንዳደረገው አብርሃም ቤት ይስሐቅ እንደሳቀ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈ እግዚአብሔር አምላክ የምስጋና ርዕስ ያደርጋችኋል። በኢየሱስም ያደርጋችኋል። ሪሲቪት ውሰዱ። በጌታ በኢየሱስም የምስጋና ርዕስ እግዚአብሔር ያደርጋችኋል። ማለት እግዚአብሔር ያስባል ማለት ሰው ያስባል እንደሚባለው መሰለ እንዴ? በእግዚአብሔር መታሰብና በሰው መታሰብ አንድ አይደለም። በሰው መታሰብ ወዳጄ ከሐሳብ አያልፍም። በሰው መታሰብ ሰው የሚያስብ በደረቁ ነው። እግዚአብሔር የሚያስብ በበረከቱ ነው። የሰማኝ ሰው ካለ አሜን ይባላል። ሰው እኮ የሆነ ቦታ ስትሄድ ወይ አሁን እያሰብኩ አሁን ስላንተ እያሰብኩ መጣ ይላል። ከዛ ሰላምታ ነው የሚሰጥ። ነገር ግን እግዚአብሔር ከዙፋኑ ከአርያም ሲያስብ በደረቁ አይደለም የሚያስብ፣ በበረከት ነው የሚያስብ፣ በልጅ ነው የሚያስብ፣ በሞገስ ነው የሚያስብ፣ በክብር ነው የሚያስብ።
አንድ ሰው እግዚአብሔር የሚያስበው አንድ ሰው እግዚአብሔር ከዙፋኑ የሚነሳለት እግዚአብሔር ከዙፋኑ የሚቆምለት እግዚአብሔር የሚከራከርለት በቃ የሚልለት መከራው በቃ ለቅሶ በቃ ማዕበሉ በቃ ወጀቡ በቃ ከዚህ በኋላ ረፍት ነው ለልጄ ሳቅ ነው ለልጄ ድል ነው ለልጄ ኃይል ነው ለልጄ ወዳጆቼ እንዴት እግዚአብሔር እንደሚናገራችሁ ልንገራችሁ። ኢቭን የረሳችሁትን ጸሎት እንኳን አስታውሶ እግዚአብሔር ዘንድሮ ያስባችኋል። መቼና እንዴት እንደጸለያችሁ እንኳን የረሳችሁትን እውነቴን ነው የምነግራችሁ። እየተንገዳገዳችሁ የረሳችሁትን ያው የጸለያችሁትን እናንተ ጸለያችሁ የረሳችሁትን ያንን ጸሎታችሁን አስቦ እግዚአብሔር አምላክ ታውቃላችሁ። ብዙዎቻችን የምንበላው የረሳነውን የጸሎት ርዕስ ነው። ኢየሱስ ጌታ ነው። ባለማወቅ ወራት እንዴት እንደጸለይከው እንኳን እስከማታስታውስ ድረስ የጸለይከውን ጸሎት እግዚአብሔር ያስባልና ሰው እግዚአብሔር ሲያስበው አድራሻው ይቀየራል። እንዴት ብለህ ከጠየቀኝ በርጠሌሜዎስ የሚሉት ዕውሩ ሰው የትዝ ይላል። እግዚአብሔር አሰበው ወዳጄ፣ እግዚአብሔር አሰበው። ታሪኩን ብቻ አይደለም የቀየረለት፣ ለዘመናት የተቀመጠበትን ድንጋይ ሁሉ ነው ያስቀየረው። መልካም የሚባለው ደጅ ላይ የተቀመጠው ያ ሽባ ሰውዬ እግዚአብሔር ሲያስበው በነ ጴጥሮስ በኩል ለዘመናት የሚያየው ግን የማይገባበት መቅደስ ነበረው። የዛን ቀን ግን ገባ፣ እየዘለለ ገባ። እውነቴን ነው የምነግርህ። እግዚአብሔር ያስባል ማለት እዛው ቦታ ለማስታወሻነት ያስቀምጣል ማለት አይደለም። በጌታ በኢየሱስ ስም ታሪክ አድራሻን ድራሽ አባትን ነው የሚቀይረው እግዚአብሔር። በጌታ ድራሽ አባት ራሱ ይባርከዋል። በጌታ በኢየሱስ ስም ሳላውቅ ነፍሴን በከበረ ሰረገላ አገኘው ተብሎ እንደተጻፈ ንጉሥ ለሚወደው እንዲያደርግለታል ተብሎ እንደተጻፈ በጌታ በኢየሱስም ዛሬ ጸልይላችኋለሁ። አሁን ካላችሁበት ደረጃ በፍጥነት የምትጨምሩ ሰዎች አላችሁ። ከፍ የምትሉ ሰዎች አላችሁ። እየከሳችሁ የምትሄዱ ሰዎች አላችሁ። የመጀመሪያው እግዚአብሔር ሲያስብ የዘመን ጥያቄን ይመልሳል ብያል። የዘመን ችግርን ይፈታል ብያል። ሁለተኛው እግዚአብሔር ሲያስብ የሚሆነው ነገር እንደዚህ ነው። አድራሻህን ይቀይረዋል። በፈለጋችሁት መመዘኛ ንጉሥ ለመሆን እረኝነት መስፈርት ሊሆን አይችልም። በእግዚአብሔር መታሰብ ነው እረኛውን ንጉሥ የሚያደርገው። በእግዚአብሔር መታሰብ ብቻ ነው እረኛውን ንጉሥ የሚያደርገው እንጂ ንጉሥ ለመሆን ሲቪው እረኛ አይደለም። ንጉሥ ለመሆን ሲቪው ሊደርሽፕ መማር ነው። ንጉሥ ለመሆን ሲቪው ሌላ ነገር ነው። ሰው ግን እግዚአብሔር ሲያስበው ከእረኝነት መጥቶ የንጉሥ ቅባት ይፈስበታል። ዛሬ አሜን ካላችሁ ለእናንተ ብቻ ሳይሆን ከዚህ በኋላ ለምትወልዷቸው ልጆች የገዢነትና የሞገስ ቅባት በኢየሱስ ስም ያገኛቸዋል። እግዚአብሔር እናንተና ልጆቻችሁን ያስባል። ታሪካችሁን የሚቀይሩ ልጆች ይነሳሉ። ዳዊት እንደዚህ አለ፣ እናትና አባቴ ረሱኛል። ነገር ግን ይገርማል። አየህ ሳሙኤል ሊቀባ ሲል ነው ይላል እግዚአብሔር። ሊቀባ ሲል ነው ይላል እግዚአብሔር። እናትና አባቱ የረሱት እኔ ግን የማስታውሰው በምድረ በዳ ያለ ታማኝ የሆነ በሰው ነገር የማይደራደር ጥቂቱን ነገር የሚጠብቅ ነፍሱን አሳልፎ የሚሰጥ ዳዊት የሚባል አለ። መልካም ጨዛ ነው ያለው፣ ሜዳ ላይ ነው ያለው። ምድረ አስጠራው። በእግዚአብሔር መታሰብ ብቻ ነው አድራሻ የሚቀይረው። ከመንደር የሚያወጣ ከተራነት የሚያወጣ ከተገዥነት ወደ ገዥነት የሚያመጣ በሞገስ የሚያመላልስ በእግዚአብሔር መታሰብ ነው። እና መጽሐፍ እንደዚያ እግዚአብሔርም አለ ኖህን አሰበው። መርከቢቷ ፈጽማ ተዘግታለች፣ ውሃው ጨምሯል። እግዚአብሔር አሰበው 120 ዓመት እንጨት ይቀጠቅጥ የነበረ እኔን ሰምቶ አቅሙን፣ ጉልበቱን፣ ኢኮኖሚውን የሰጠ እዚህ ውስጥ ፕሮግራም ያለበት ሰው አለ። እና ከገባ በኋላ ተዘግቶ እንደተዘጋ በተቀርም ሰውየው በፕሮግራም ነው የገባው፣ በፕሮግራም ነው የሚወጣው። የሰማኝ ሰው ካለ እሱ ብቻ አይደለም የሚገርም። እንደዚህ አለ። ይኸውልህ እግዚአብሔር ኖህን ሲያስበው ምልክት ሰጠው። እርግቧን ላካት። ከዛስ የለመለመ የወይራ ቅጠል ይዛለት መጣች አለ። ዛሬ አሜን የሚል ሰው ካለ ዘንድሮ በእግዚአብሔር እንደታሰብክ የሆነ ምልክት እጅ ይገባል። የሆነ ልምላሜ እጅ ይገባል። በጌታ በኢየሱስም
እንደገና ልባርካችሁ ነው። አንተ ኖርማል እንዳትሆን ነግሬሃለሁ። እንደገና ልባርካችሁ ነው። በእግዚአብሔር እንደታሰባችሁ ምልክት ይሆን ዘንድ ልምላሜ እጃችሁ ይገባል። ልምላሜ እጃችሁ ይገባል። ለምለም ነገር እጃችሁ ይገባል። እግዚአብሔር ምን ሆነ አሰበው? እግዚአብሔር ምን ሆነ አሰበው? እግዚአብሔር እዚህ ቤት አንዲት እየጸለየች ያለች ፕሮግራም ያለባት የእግዚአብሔርን ጊዜ እየጠበቀች ያለች የእግዚአብሔርን ጊዜ እየጠበቀ ያለ አንድ ሰው መከራዬ መቼ ነው የሚቀንሰው እያለ ያለ እንባዬ መቼ ነው የሚታበሰው እያለ ያለ ሰው መቼ ነው እግዚአብሔር ሳራን እንዳሰበ እኔን የሚያስበው እያለ ያለ ሰው በዚህ ዓመት እግዚአብሔር ያስባቸዋል። ዘርጉ እጆቻችሁ። በልጅ ያስባችኋል። በልጅ ያስባችኋል። በበረከት ያስባችኋል። በሞገስ ያስባችኋል። በቅባት ያስባችኋል። ለመሰላችሁ እግዚአብሔር በሰው እንድትረሱ የሚያደርገው እሱ እንዲያስባችሁ ስለሚፈልግ ነው። በሰው መታሰብ ምናልባት ስማ ያ ጠጅ አሳላፊ ዮሴፍን ቢያስበው ምናልባት ሊያደርገው የሚችለው የሱ ብርሌ አጣቢ ነው። እግዚአብሔር ደግሞ ዴስቲኒያችሁን የሰው አለቅላቅ የሆናችሁ እንድጨርሱ አይፈልግም። ሰው እንዲረሳችሁ የሚፈልገው ሰው እንዲረሳችሁ ከነጭራሹ እንዲረሳችሁ የሚፈልገው ካሰባችሁ እሱ ሊያስባችሁ፣ ካነሳችሁ እሱ ሊያነሳችሁ፣ ከረዳችሁ እሱ ሊረዳችሁ፣ ካገዛችሁ እሱ ሊያግዛችሁ ነው። ማይ ጋድ የረሷችሁ ሰዎች እንኳን ረሷችሁ። የነሱ ቬሎ ጎታች ከመሆን ጠበቋችሁ እንጂ ምንም አልጎዷችሁ። እንኳን ረሷችሁ። ጠጅ አሳላፊው ረሳው፣ አላሰበም፣ ትዝ አላለውም። ይገርማል። ችግሩ ፈቶለታል፣ ግን ጊዜው ደረሰ። ዮሴፍ ከእስር ቤት ታሰበ። ያለ ጥፋቱ የተከሰሰ የተወነጀለ በወንድሞቹ የተጠላ ጌጠኛ ልብሱን የነጠቁት እስር ቤት የከተቱት ጉድጓድ ውስጥ ታሰበ። ሽማግሌ አባቱ ዮሴፍን እንደገና ሲያገኘው ምስኪን መስሎ እንዳይመስል ደረቱ ላይ ብረት አድርጎ ነው። ሰረገላ ላይ ወጥቶ ነው። የአፉ ቃል በግብፅ ምድር ሕግ ሆኖ ነው። ዮሴፍን ስታየው እንደ ከዚህ በፊቱ ምስኪን ሆኖ እንዳይመስል ሁለት የግብፅ ወታደር ግራና ቀኝ ቆሞ ነው። ሂድ ያለው ይሄዳል፣ ና ያለው ይመጣል፣ ውጣ ያለው ይወጣል፣ ግባ ያለው ይገባል። ሰውየው ጥበብና ማስተዋል ከእግዚአብሔር ዘንድ ተሰጥቶታል። ዛሬ ጸልይላችኋለሁ በጌታ በኢየሱስ ስም እጃችሁ ላይ ያለ ሰንሰለት፣ እግራችሁ ላይ ያለ የእግር ብረት ተፈቶ በሞገስ እግዚአብሔር ያስባችኋል። በገዥነት እግዚአብሔር ያስባችኋል። በማስፈራት እግዚአብሔር ያስባችኋል። በጌታ በኢየሱስ አስቸኮሉት ተብሎ እንደተጻፈ ወደ ክብር ትቸኩላላችሁ። እግዚአብሔር ያሰበው ሰው ወደ ክብር ይቸኩላል፣ ወደ ከፍታ ይቸኩላል። ማይ ጋድ ወዳጆቼ፣ ዓመታት ሲያልፉ ዘመናት ሲቆጠሩ መርሳት ለሰዎች ሕጋዊነት ነው። ታውቃላችሁ፣ በእግዚአብሔር ፊት 1000 ዓመት እንዳሁን ነው። አሁን ነው የሚቆጠሩ። አሁን እንግዲህ ለሰው ዓመታት ሲቆጠሩ መርሳት ሕጋዊነት ነው። ለእግዚአብሔር ግን ዓመታት ሲቆጠሩ ማስታወስ ነው ሕጋዊነቱ። እግዚአብሔር ዓመት ሲቆጠር ሰውን ያስባል እንጂ ሰውን አይረሳም። ሰው ነው ሰውን ዓመት ሲጨምር የሚረሳው። እንደ መረሳት ያለ የሚያም ነገር የለም። ብራዘር ነገር ያለው እንደ መረሳት ያለ የሚያም ነገር እንደሌለ ሲገባ ነው እንደ መታሰብ ያለ ክብር ነገር እንደሌለ የሚገባ። አብሮ ያደገ ኳስ የተጫወተ አብሮ የተማረ የቤተሰብ የጎረቤት ልጅ የምትለው ውጭ ሀገር ሄዶ ሲመለስ ከረሳ መረሳት በጣም የሚያም። መጽሐፍ ዘፍጥረትን ስታነቡ ምድርም ውሃ ሸፍኗት ከድኗት ነበር ይላል። ከዛስ ምድርም ታበቅል ዘንድ እግዚአብሔርም ውሃውን ወደ አንድ ወገን ይሰብሰብ አለ። ምድር ውስጥ ህይወት አለ፣ የሚበቅል ነገር አለ፣ የሚያድግ ነገር አለ። ውስጧ ያለው ነገር እንዳይወጣ የከደነ ውሃ አለ። ምድር ፖቴንሻል ይዛ ነው የተፈጠረችው። ህይወት አለ፣ ውስጧ ህይወት አለ፣ ዘር አለ፣ የሚያድግ ነገር አለ። ግን ውሃ ከድኗታል። ከዛ እግዚአብሔር እንደዚህ ያለ ምድርን የሸፈናት ነው ምድርን የከለላት ነው ውሃ ወደ አንድ ወገን ይሰብሰባል። የሰማኝ ሰው ካለ ልክ እንደዚህ እዚህ ውስጥ ምን አለ? ወርቅ አለ። እዚህ ውስጥ ምን አለ? ብር አለ። እዚህ ውስጥ ምን አለ? ሞባይል አለ። የሚያስፈልጋችሁ ሪሶርስ አለ። በጌታ በኢየሱስ ስም ምድርም ተገለጠች ተብሎ እንደተጻፈ የተከደነባችሁ ነገር የተገለጠ ይሆንላችሁ። ነገራችሁ የት እንዳለ ታዩ ዘንድ በጌታ በኢየሱስ ስም ይገለጥላችሁ።
መጽሐፍ ቢለው እንደዚህ ምድርም ተገለጠች ይላል። ምድርም ተገለጠ፣ ውሃውም ወደ አንድ ወገን ተሰበሰበ፣ ምድርም ተገለጠች አለ። ከዛ ውስጧ ያለው ነገር መብቀል ጀመረ። ዛሬ ባርካቸዋለሁ። እግዚአብሔር ያስባችኋል። ይሄ የምትታሰቡበት ዓመት ነው። በጌታ በኢየሱስ ስም ነገራችሁ ይገለጣል። ነገራችሁ ይገለጣል። ስራችሁ ይገለጣል። በረከታችሁ ይገለጣል። ምድርም ተገለጠች፣ ምድርም ተገለጠች ምድርም። እግዚአብሔር ሲያስባችሁ እንደዛ ነው። አሁን ሁሉም የየራሱን ይወስዳል። ጠብ የለም። ዘፍጥረት ላይ ሄዱና ዘፍጥረት 1 ከዚያም እግዚአብሔር ከሰማይ በታች ያለው ውሃ በአንድ ስፍራ ይከማች፣ ደረቁ ምድር ይገለጣል እንዳለውም ሆነ። እግዚአብሔር ደረቁ ምድር የብስ በአንድነት የተሰበሰበውን ውሃ ባህር ብሎ ጠራው። እግዚአብሔርም ይህ መልካም እንደሆነ አያለ። እግዚአብሔር ምድር ትገለጥ አለ። አዲሱ ትርጉም ስታነቡት እንደሱ አይደል የሚለው እንደሱ ዘፍጥረት እኮ ነው ያነበቡት። 1 ምድርም ትገለጥ አለ። ውሃ ከድኗት ነበር። ልባርክ እስከ ዛሬ በታሪክ አግኝተ ማታቀውን በረከት በእግዚአብሔር የታሰብክ እንደሆነ ይታወቅ ዘንድ በቅርብ ጊዜ ምልክት እጅ ይገባል። ልጅ ያልወለዳችሁ ከዚህ በኋላ በጌታ በኢየሱስም በእግዚአብሔር መንፈሳዊ ትንቢት እናገራለሁ። ምልክትን ታያላችሁ። እንደተቀመጣችሁ አንተ በልብህ እንዳሰብከው አይደለም። እግዚአብሔር እንዳሰበልህ ዘንድሮ በረከት ወደ ቤት ይገባል። እቺን ቢሰጠኝ እንዳልከው አይደለም። እቺን ቢያደርግልኝ እንዳልከው አይደለም። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ በበረከት ያስብሃል። የሰማይ ቃል ገብቶሃል? አውራጣ ያስብሃል። በኢየሱስ ያስብሃል። አሁን ቁጭ በልና አሜን አሜን በል። ልጨርስ። አሜን አሜን በል። ዘርጋ እጅህን ዘርጋ። እንደዚህ እግዚአብሔር በሞገስ ያስብሃል፣ በክብር ያስብሃል፣ በድል ያስብሃል፣ በልጅ ያስብሃል፣ በመኖሪያ ቤት ያስብሃል፣ በበረከት ያስብሃል፣ በጤና ያስብሃል፣ በሞገስ ያስብሃል፣ በአሸናፊነት ያስብሃል፣ በብዛት ያስብሃል፣ በረፍት ያስብሃል፣ በደስታ ያስብሃል፣ በሞገስ ያስብሃል። ቆይ ዘርጋ። እንደገና እግዚአብሔር በሥራ ያስብሃል። አንተ ድምፅህ ከፍ አድርገህ አሜን በል። እግዚአብሔር በመኖሪያ ቤት ያስብሃል፣ በረፍት ያስብሃል፣ በጤንነት ያስብሃል፣ በሞገስ ያስብሃል፣ በረፍት ያስብሃል፣ በክብር ያስብሃል፣ በሥራ ያስብሃል፣ በልጆች ያስብሃል፣ በርስት ያስብሃል። ያስብሃል። አሜን አሜን አሜን። ያስብሃል። እግዚአብሔር ያስብሃል። ዛሬ እዚህ የቆምኩት አልተረሳችሁም ልላችሁ ነው። አልተረሳችሁም ልላችሁ ነው። እዚህ የቆምኩት የመጣሁት እንዳልተረሳችሁ ልነግራችሁ ነው። እግዚአብሔር እጁን ወደ እናንተ እንደሚዘረጋ በጥቂት ቀን ጊዜ ውስጥ ንጉሥ ለሚወደው እንዲደረግለታል። የነገሥታት በትር ይዘረጋለታል። አዋጅ በአዋጅ ይገለበጥለታል። ሰረገላ ይዘጋጅለታል። ሞገስ ይደረብለታል። ካባ ይደረብለታል።